ሰላም ሰላም የሀብቴ ዲዛይን ቤተሰቦች፣ ዛሬ እንግዲህ በሱሪ አቆራረጥ ቪዲዮ ደግሞ ድጋሚ ተገናኝተናል። እንግዲህ በጥያቄያችሁ መሰረት የሱሪ አቆራረጥ ግልጽ እና ቀላል በሆነ መንገድ ይዤላችሁ መጥቻለሁ። እንግዲህ ከቪዲዮ ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር ይደረግ። እንግዲህ የሱሪ ልኬታችንና ለዚህ አቆራረጥ ለዚህ የሚያስፈልጉ ማቴሪያሎች አሉ። ሜትር፣ ማስመሪያና ቾክ እንዲሁም ፍሬንች ከርቭ ወይም ሂፕ ከርቭ የምንለው አለን። እንግዲህ በመጀመሪያ ልኬት አለ። ታችን እዚህ ሱሪ የለካ ነው። በቁመት ጀምሬ ቁመት 94 ነው፣ ወገብ 82፣ ዲያሌ 84፣ ጥልቀት 22፣ ግርጌ 15 ነው ማለት ነው። ሌላው እስከ ጉልበት ያለንትን እንዲህ አስፈላጊነቱን እንወስዳለን። በመጀመሪያ ምንድነው የምናደርገው? በዚህ በኩል 5 ሴንቲሜትር ገባ ብለን ከወደ ጠርዙ በኩል ገባ ብለን ነው የምንጀምረው ልኬታችንን። ከዚህ በኩል እንግዲህ ገባ ብዬ ስጀምር 5 ሴንቲሜትር ሙሉ ገባ ብዬ ጀምራለሁ ማለት ነው። ስለዚህ እያንዳንዱ አቅጣጫ 5 ሴንቲሜትር ቲክ አደርጋለሁ። ቀላልና ግልጽ በሆነ መንገድ ነው ማሳያችሁ። ቪዲዮውን እስከ መጨረሻው ተከታተሉ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር አድርጉት። ቻናሌንም ሰብስክራይብ አድርጉ። ግልጽና ቀላል በሆነ መንገድ ነው ማሳያችሁ። ከዛ በኋላ ምንድነው የምንለካው? ጥልቀት እንለካለን ማለት ነው። ከዛ በፊት በዲያሌ ስፋት ከዚህም በኩል በዲያሌ ስፋት ነው የምንሄደው። እንግዲህ ዲያሌ 84 ነው ብያችኋለሁ። ዲያሌ ሲካፈል 4 ሲደመር 1 ሴንቲሜትር የስፌት ሲማለው ትሰጣላችሁ። ስለዚህ እናካፍላለን። ከዛ 22.5 አካባቢ ይሆናል። እንደ ልኬታ 22.5 እንወስዳለን ማለት ነው። 22.5 ማለት 23 አካባቢ ነው። እሱን እንወስዳለን። 5 ሴንቲሜትር ከገባችሁበት ወደ ውስጥ ነው ይሄን ልኬታ የምትወስዱት። ከዛ በኋላ ቁመቱንም በተመሳሳይ ተለካላችሁ 94 ሴንቲሜትር ማለት ነው። ከዛ ይሄን እናሰራለን። ከዛ ከዚህ ተነስተን ወደታች ጥልቀት እንወርዳለን። ጥልቀት 22 ነው የኔ ጥልቀት 22 ወርዳለሁ ማለት ነው። 22 ከዛ ይችን አገናኛለሁ። በጣም ባጭርና በቀላሉ ዘዴ ነው ማሳያችሁ። 22 ካገናኘው በኋላ ምንድነው የማደርገው? ከዛ 22 ሲካፈል ለ3 አድርጌ ከዚህ ወደ ላይ ምዘልቃታለች። 22 ሲካፈል ለ3 6.5 ነው 7.5 አካባቢ ይሆናል። 8 አካባቢ ማለት ነው። እሱን ወስዳለሁ ማለት ነው። ይችን እሰራለሁ። ከዛ በኋላ ምንድነው የማደርገው? 5 የገባናት ስትደመር ሴንተር ፓርቱን ወይም የትኩሳቱን ለማግኘት
5 ሲደመር 23 ይሄ መሀል ላይ እየለካ ነው እንደምራለን 28 ይሆናል። 28 ሲካፈል ለ2 14 ማለት ነው። ስለዚህ 14 መሀል ሴንተሩ ከዚህ በኩል ወደዚህ 14 እንላካለን ማለት ነው። 14 ከዛ ዝጋም 14 ትለኩና ከዛ በኋላ ግርጌ 15 ነው የወሰድኩት 15 ወይም 16 አካባቢ ነው። 16 እናድርገው 8 ሴንቲሜትር ግርጌዋን ከዚህ ከመሃል ሴንተር 14 ከዚህ ወደዚህ ከለካናት ወደዚህም ግርጌዋን እንለካለን 8 ሴንቲሜትር እዚህም ጋር 8 ሴንቲሜትር ከዛ እዚች 8 ሴንቲሜትር ከዛ ምንድነው የምናደርገው ይቺ 5 ሴንቲሜትር ለሁለት እናካፍላታለን። ይሄ ማለት 2.5 ማለት ነው። እዚህ ሴንተር ጋር 2.5 እናካፍላትና ከዚህ ተነስተን እዚች ግርጌ ጋር መስመር እናገናኛለን። ከዚህ እስከዚህ ድረስ ማለት ቀጥ ያለ መስመር እናገናኛለን ማለት ነው። ቀጥ ያለ መስመር ካገናኘን በኋላ ምንድነው የምናደርገው? የጉልበት መስመራችን ወይም መሀል ሴንተሩን ለማግኘት ምንድነው የምናደርገው? ከዚህ ተነስተን እስከዚህ ድረስ በአጠቃላይ እንለካና ወይም አጠቃላይ ይሄንን እንትን ብለን ለሁለት ማካፈል እንችላለን። ይሄ ከዚህ እስከዚህ 90 ምናምን ሴንቲሜትር ነው ሲካፈል ለሁለት መስመር ለማግኘት ያ 45 ጉልበት መስመር እዛ አካባቢ ነው ማለት ነው። መስመር ይሄ ነው። ሴንተሯን መጀመሪያ 14ቷን እንለካለን። 14 ከለካንባት ከዚህ ሴንተር ወደዚህ ያለችው ለክተን ወደዚህ ምን እንደሚመጣ ለምሳሌ 10 አካባቢ ናት 10 ከዛ ወደዚህኛው 10 እንደሚሆን ማለት ነው 10 ሴንቲሜትር ከዛ 10 ሴንቲሜትር ከደገምን በኋላ እዚህ ጋር ግርጌዋ ከዚህ ከሴንተር ወደዚህ 8 ሴንቲሜትር የለካናትን ከዚህ ጋር እናገናኛታለን። ከዛ በኋላ አሁን እንግዲህ ወደ መጨረሻው አካባቢ የሆነችን ከርቭ ትከርቧታላችሁ። በፍሬንች ከርቭ እንድናስላላችሁ ካልሆነ ደግሞ እጃችሁ አሪፍ ከርቭ ማውጣት ትችላላችሁ። እዚች አካባቢ ላይ 1 ሴንቲሜትር ገባ ብላችሁ ታሰምራላችሁ። ከዛ በኋላ አሁን የወገብ ልኬታ ነው የሚለካው። ወገብ ሲካፈል 4 አድርገን ከዚህ ተነስተን ወደዚህ እንለካለን ማለት ነው። ስለዚህ ወገብ 82 ነው ሲካፈል 4 ስናደርገው ሲካፈል 4 20.5 ሲደመር ሴንቲሜትር 1.5 ሰውዬው ያለ ጊዜ የለውም ማለት ነው። 1.5 ይሆናል ማለት ነው። እዛ 21.5 ይህ ማለት ያው እዚሁ ዳር ላይ ይወጣል። እዚህ አካባቢ ላይ ነው ዳር ላይ ይወጣል። ከዛ በኋላ በዳሌ ከርቭ ወይም በሂፕ ከርቭ ይህ ጉልበት መስመር ጋር ያለው መስመር እዚህ አምጥተን እንገናኛለን። እንግዲህ ፍሮንቱን እየጨረስን ነው።
ከዛ እዛ አካባቢ ላይ ታጣፊ 5 ሴንቲሜትር እንሰጣለን ማለት ነው። ታጣፊ 5 ሴንቲሜትር እንሰጣለን። እንደምታደርጉት ወጣ ታደርጓታላችሁ። ምክንያቱም ስትታጠፍ እንዳይጨማደድ የመኮማተር ነገር እንዳይመጣ ታጣፊዋን ወጣ ታደርጓትና እንደዚህ ታደርጓታላችሁ። ከዛ እዛ አካባቢ ላይ ኪስ ነው። ኪስ ከዚህ ወደዛ 5 ሴንቲሜትር እና የኪስ የጎን ኪስ ማብቂያው ቦታ ነው። ከዚህ ወደ ታች ደግሞ 15 አካባቢ በቂ ነው። እዛ አካባቢ ይህችን ታስምራላችሁ። ከዛ እዛ አካባቢ ደግሞ 2 ሴንቲሜትር ከዛላችሁ ትወጣላችሁ። አሁን ጨርሰናል። መቁረጥ ብቻ ነው። ከዛ በኋላ ደግሞ የባኩ እንዴት እንደሚሰራ አሳያችኋለሁ። እዚህ አካባቢ ላይ ግን በሂካር የተወሰነ ማስተካከል ይኖርባችኋል። ወጣ ማለት አለበት የተወሰነ። እዛችን እንቆርጣለን። በጣም አስፈላጊ እዛውን የፍሮንቱን ቆርጠናል። የባኩን ለመቁረጥ እንግዲህ የፍሮንቱ ልክ እንደምንጠቀምበት አሳያችኋለሁ ማለት ነው። ብዙ ላይ ሳብ አድርገን እንዴት አድርጋችሁ መቁረጥ እንዳለባችሁ በቀላሉ አሳያችኋለሁ። ሁለተኛ ፓተርን ማውጣት አይጠበቅባችሁም። እንደዚህ የነበረችውን ታዞሯታላችሁ። በዚህ መልኩ ሰፊውን ፓርት ግርጌው ወደ ተቆረጠበት ቦታ ታዞሩና ታስቀምጣላችሁ ማለት ነው። ማንኛውም ብቻ መጠቀም ትችላላችሁ። በቃ ከዚህ በኋላ በዚህ በኩል ያለውን በዚሁ ትክክል ትቀርጹታላችሁ። ገናኙ ፓርቲዎች ሲሆኑ እኩል መሆን አለባቸው። ከዛ በኋላ እዛ እንግዲህ ባኩ ላይ 4 ሴንቲሜትር በሁሉም አቅጣጫ ሪዘርቭ ትሰጣላችሁ። ይሄ የጉልበት መስመር ነው። እስከ ጉልበት መስመር ድረስ 4 ሴንቲሜትር ሪዘርቭ 4 ሴንቲሜትር ሪዘርቭ ሰጣላችሁ። ከዛ እዛ አካባቢ ላይ እቺ 5 ሴንቲሜትር ከወጣን አቀጥለን 1 ሴንቲሜትር እንጨምርባታለን። 1 ሴንቲሜትር ስንጨምርባት 6 ትሆናለች ማለት ነው።
ከዚህ ወደዛ ደግሞ 4 እንጨምርላን። በአጠቃላይ ከዚህ ጫፍ ወደዚህ 9 ሴንቲሜትር 9-8 ሴንቲሜትር አካባቢ ይመጣል። እዚህኛውን ያለ ከርፍ ከዛ እዚህ አካባቢ ደግሞ በዚህ በኩል ወደ ላይ 5 ሴንቲሜትር እንትን ትሰጣላችሁ። ሪዘርቭ ወደ ላይ ከኋላ ያለ የሰውነት ክፍል ቅርጻችን ከፍ ያለ ስለሆነ ትንሽ ከፍ ማለት ስለሌለ 5 ሴንቲሜትር ትሰጣላችሁ። ከዛ በኋላ በሂፕ ከርቭ አሁን የምችል ከርቭ ቢሆን ይመረጣል። ከዛ በኋላ እንግዲህ ሱሪያችንን እንቆርጣለን። ጨርሰናል። የባኩንም ጨርሻለሁ። በተጨማሪ እንግዲህ እንሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት ጻፉልኝ። ሀሳብ አስተያየት ካላችሁ በኮሜንት ጻፉልኝ። ቻናሌ ሰብስክራይብ በማድረግ እንግዲህ የዜግነት ግዴታችሁን አትወጡ ዘንድ እጠይቃችኋለሁ። ይህን ይመስላል እንግዲህ። ከዛ በኋላ ይሄኛው የተረፈው ጨርቅ ለኪስና ለዌስት ባንድ ይሆናል ማለት ነው። እንግዲህ በዚህ ጨርሰናል የዛሬው ቪዲዮአችን። ሀሳብ አስተያየታችሁን አስቀምጡልኝ። ቻናሉን ሰብስክራይብ አድርጉ። ፎሎ ዋቺንግ። በሌላ ቪዲዮ እስከምመለስ ድረስ ሰላም ቆዩልኝ።